ማለት ነው የሚለውን ደግሞ በፖዚቲቭ አፈርሜሽን አስቀምጣለሁ። ቀጥሎ ደግሞ የክላሪቲን ኤሌመንቶችን ካስቀመጥን በኋላ በዛ ኤሌመንት ላይ መሰረት አድርገን እነዛ ኤሌመንቶችን ለማብራራት ጥረት አድርጋለሁ ማለት ነው። ዴፊኒሽን ስናስቀምጥ ዴፊኒሽኑ በመሰረታዊ የሆኑ ነጥቦች ኤሌመንቶችን ይኖሩታል። እነዛን ኤሌመንቶችን ደግሞ በደንብ ለማሳየት እሞክራለሁ። ቀጥሎ ደግሞ ክላሪቲ የሚቃወሙ ሰዎች የሚያነሷቸው ነገሮችን እሱንም ለመመለስ እሞክራለሁ። መጨረሻ ላይ ክላሪቲ ስነሳ ከስክሪፕቸር አትሪቢዩት ወይም ደግሞ የመጽሐፍት ባህሪያት ከሆነ ውስጥ አንዱ ኢንተርፕሪቴሽን ወይም ደግሞ የቅዱሳት መጽሐፍት አተረጓጎምን ማንሳታችን ግድ ስለሚሆን እሱም ላይ የተወሰኑ መሰረታዊ መርሆችን ከሶላ ስክሪፕቸር አንጻር ለመስጠት እሞክራለሁ ማለት ነው። መጀመሪያ ላይ አጠቃላይ እንደምታውቁት ሶላ ስክሪፕቸር ላይ ስር ካሉት አንዱ አትሪቢዩት ክላሪቲ ወይም ደግሞ ፐርስፔኪቪቲ ኦፍ ስክሪፕቸር እንለዋለን። ሶላ ስክሪፕቸር በጣም ሰፋ ያለ አስተምሮ ነው። ከዚህ ውስጥ አንዱን ኤሌመንቷን ብቻ ነው አንስተን የምንማማረው ማለት ነው። ሶላ ስክሪፕቸር ስንል ስለ ኢንፋሊቢሊቲ፣ ስለ ኢንሄረንሲ፣ ስለ ኔሴሲቲ፣ ስለ ሰፊሸንሲም እንዳጠቃላይ እነዚህ ነገሮችን ነው የምናነሳ። ለጊዜው ግን ዛሬ የምፈልጋት ፐርስፔኪቪቲ ወይም ደግሞ ክላሪቲ የምትለው መጽሐፍ ቅዱስ ግልጥ ነው፣ ቅዱሳት መጽሐፍቶች ግልጽነት ያላቸው መጽሐፍቶች ናቸው የሚለው ነገሮችን ለማሳየት እሞክራለሁ ማለት። ስለዚህ ኢንፋሊቢሊቲ አናወራም፣ መጽሐፍ ቅዱስ አውቶሪቴቲቭ ነው የሚለውን አናወራም፣ ኢንሄረንት ነው የሚለውን አናወራም። ሰፊሽንሲውንም ደግሞ ሞር ማቴሪያል ሰፊሽንሲ የሚባለውን በኮንቴንት ደረጃ ያለውን እንተውና ፎርማል ሰፊሽንሲ ወይም ደግሞ ከፎርም አንጻር ያለውን ክላሪቲውን ብቻ ትኩረት ለማድረግ እሞክራለሁ ማለት ነው። ስለዚህ ምንድን ነው ሶላ ስክሪፕቸራ ውስጥ አንዱ መጽሐፍ ቅዱስ ግልጽ ናቸው የሚል ትምህርት ነው ያለን። ግልጽ ናቸው የሚለውን ትምህርት ደግሞ ስንል ወይም መጽሐፍ ቅዱስ ግልጽ ናቸው ስንል ምን እያልን አይደለም የሚለውን በኔጌቲቭ ዴፊኒሽን ልጀምር። መጽሐፍ ቅዱስ ግልጽ ናቸው ስንል ምን እያልን ነው? ሙሉ በሙሉ ቅዱሳት መጽሐፍት ማለትም 66ቱ ቅዱሳት መጽሐፍት ግልጥ ናቸው እያልን አይደለም። መጽሐፍ ቅዱስ ግልጽ ናቸው የሚለው መርሆ ቅዱሳት መጽሐፍት እያንዳንዱ ቅዱሳት መጽሐፍት ግልጽ ናቸው ማለት አይደለም። አብራራለሁ። ምን እያልን ነው? መጽሐፍ ቅዱስ ግልጽ ነው ስንል ከዘፍጥረት እስከ ራእይ ያሉት አጠቃላይ ወደ 31,000 ምናምን ያሉት ቨርሶች ግልጽ ናቸው እያልን አይደለም። ግልጽ ናቸው እያልን አይደለም። ምክንያቱም መጽሐፍ ቅዱሳችን የተለያየ አይነት የስነ ጽሁፍ ዘይቤ የሚከተል ነው። የታሪክ አለ፣ የህግ አለ፣ የወንጌል አለ፣ መልእክታቶችን ወይም ደግሞ የኤፒስትል ወይም ደግሞ የደብዳቤ ክፍል አለው። የስነ ጥበብና የመዝሙራት መጽሐፍት የሚባሉ አሉ። እነዚህ ሁሉ ወይም ደግሞ የአቡ ቀለምሲስ ወይም ደግሞ አፖካሊፕቲክ የሚባለው ጀነራ ያለበት ነው። ስለዚህ እነዚህ ነገሮች ሁሉ ግልጽ ናቸው ስንል እነዚህ ነገሮች ሁሉ ግልጽ ናቸው እያልን አይደለም። በጣም ብዙ የማንረዳቸው ብዙ ለትርጉም የተጋለጡ በቀላሉ መረዳት የማንችል ከአእምሯችን በላይ የሆኑ ነገሮች አሉ። ስለዚህ መጀመሪያ ላይ ስለ ክላሪቲ ኦፍ ስክሪፕቸር ስናወራ መጽሐፍ ቅዱስ ሚስትሪ ነው፣ ቀጥሎም ደግሞ ኦብስኪሪቲ የለም ማለታችን አይደለም። እያንዳንዱ ክፍሎች ግልጥ ናቸው፣ ማንም ሰው አንብበው መረዳት ይችላል ማለታችን አይደለም። ስለዚህ በኋላ ላይ ምናልባት ጥያቄም ስንጠየቅም ሆነ አብዛኞቹ በክላሪቲ ኦፍ ስክሪፕቸር ላይ የሚያነሱት ፖይንት አንዱ ይህንን ፖይንት ነው የሚስቱት። እኛ ያልን ያለነው መጽሐፍ ቅዱስ ግልጽ ናቸው ስንል እያንዳንዱ ቅዱሳት መጽሐፍት፣ እያንዳንዱ ቨርሶች፣ እያንዳንዱ ቻፕተሮች እና እያንዳንዱ የመጽሐፍ ቅዱስ ክፍሎች ግልጽ ናቸው እያልን አይደለም። ምን እያልክ ነው ከተባልኩ ደግሞ በኋላ ላይ ያብራራለሁ። ግን በኔጌቲቭ ዲፊኒሽናችን ስናስቀምጥ የመጀመሪያው ቅዱሳት መጽሐፍት እያንዳንዱ ግልጽ ናቸው ማለታችን አይደለም ማለት ነው። ሁለተኛ መጽሐፍ ቅዱስ ግልጽ ናቸው ስንል በቤተ ክርስቲያን ደረጃ ወይም ደግሞ በኮሚኒቲ ደረጃ ኢንተርፕሬት አይደረግም እያልን አይደለም። በኮሚኒቲ ወይም ደግሞ ኮሚኒቲ ስንል እንዳጠቃላይ በክርስቲያን ኮሚኒቲ በቃል ኪዳኑ ማህበረሰብ ውስጥ ቅዱሳት መጽሐፍት በቤተክርስቲያን ደረጃ ትርጉም አያስፈልጋቸውም እያልን አይደለም። አያስፈልግም የሚል ዲፊኒሽን የለው። ስለዚህ ኮሙናል ኢንተርፕሪቴሽንን
ድና የሚያደርግ ወይም ደግሞ ሪጀክት የሚያደርግ አይደለም ማለት ነው። ክላሪቲ ኦፍ ስክሪፕቸር ስናወራ ሳብጀክቲቭ ኢንተርፕሪቴሽን ይፈጥራል። ይልቁን ከኮሙናል ኢንተርፕሪቴሽን ሰዎችን አውጥቶ ወደ ሳብጀክቲቭ ኢንተርፕሪቴሽን ሰዎችን የሚጣራ ነው የሚሉት ወገኖቻችን ወይም ደግሞ ሶላ ስክሪፕቸራን የማይቀበሉ ሰዎች የመጀመሪያ ዲፊኒሽናችን አይ እኛም እንደዛ ያልን አይደለም። ሳብጀክቲቭ ኢንተርፕሬቴሽንን ኢንካሬጅ እያደረግን ኮሙናል ኢንተርፕሬቴሽንን ደግሞ ሙሉ በሙሉ ድና እያደረግን አይደለም። ስለዚህ ኮሙናል ኢንተርፕሬቴሽንን ለክላሪቲ ኦፍ ስክሪፕቸር ኮምፓተብል ነው የሚስማማ እንጂ የሚቃረን አይነት አስተምሮ አይደለም። የሚስማማበትን መንገድ እንግዲህ እሱንም ለማሳየት ጥረት አደርጋለሁ ማለት ነው። ግን ለጊዜው የምትይዙልን ነገር ምንድን ነው? በቃል ኪዳኑ ማህበረሰብ የሚደረገው የቅዱሳት መጻሕፍት አተረጓጎሞችን የሚቃወም አይደለም ማለት ነው። እሺ ይህንን ካስቀመጥን ፖዚቲቭ የሆነ አፈርሜሽኑ ምንድን ነው? ቅዱሳት መጻሕፍት ግልጽ ናቸው ስንል ምን ማለታችን ነው የሚል ነገሮችን እናስቀምጣለን። ቅዱሳት መጻሕፍቶች ግልጽ ናቸው ስንል አንደኛ ቅዱሳት መጻሕፍት ለማንኛውም ሰው ማንበብ ለሚችል ወይም ደግሞ መስማት ለሚል ሰው ለመደበኛ ሰው የተለየ አይነት ትምህርት ወይም ደግሞ የተለየ አይነት ኢንተሌክቹዋል ሌቭል ከፍ ያለ ሌቭል ላይ የሌለውንም ሰው ብቻም ሳይሆን አነስተኛ መረዳት ላለውም ሰው መጽሐፍ ቅዱስ ግልጽ ናቸው ስንል ምን እያልን ነው? አንደኛ ማንም ሰው መጽሐፍ ቅዱስን ተረድቶ ኤሴንሻል ወይም ደግሞ መሰረታዊ የሆነውን የድነት መንገዶችን ማወቅ ይችላል። የመዳን መንገድ ቅድም ምን ብለናል? ቅዱሳት መጽሐፍት ሙሉ በሙሉ ግልጽ አይደሉም ብለናል። ስለዚህ ግልጽ ናቸው ደግሞ ስንል ምን እያልን ነው? ለድነት ወይም ደግሞ ለመዳን የሚያስፈልጉ ትምህርቶችን ወይም ደግሞ ኤሴንሻል ትምህርቶችን መሰረታዊ የሆነውን የመዳን መንገዶችን ለማወቅ ግን ማንም ሰው መረዳት ይችላል። ማንም ሰው መረዳት ይችላል። ቅዱሳት መጽሐፍት አጠቃላይ ማንም ሰው መረዳት አይችልም። ነገር ግን በቅዱሳት መጽሐፍት ውስጥ ሰመራይዝ የተደረገውን የመዳን እውቀት ወይም ደግሞ የመዳን መንገድ የሚባሉትን አስተምሮችን ለማወቅ ግን ቅዱሳት መጽሐፍት በቂ ናቸው፣ ያለማንም እርዳታ ወይም ደግሞ ያለማንም እገዛ ማለታችን ነው። ሁለተኛ ያለማንም እገዛ ስንል ማንን ኤክስክሉድ እያደረግን ነው ማለት ነው? መንፈስ ቅዱስን። ያለማንም እገዛ ስንል መንፈስ ቅዱስን ምንም ጥያቄ የለውም። ያለ የመንፈስ ቅዱስ እርዳታ ግዴታ ነው ያልን ነው። የሰውን እርዳታ ወይም ደግሞ የሆነ ኢንስቲቱሽንን ወይም ደግሞ የሆነውን የቤተክርስቲያን አውቶሪቲም ይሁን የግለሰብን የሌላውን ሰው አውቶሪቲን ነው እንጂ ድናያደረግን ያለ ነው። የመንፈስ ቅዱስ እርዳታ ወይም ደግሞ ኢሉሚኔሽን ግድ ነው ያለን ነው። ማንም ሰው በፕሮቴስታንት ቴዎሎጂ ውስጥ ማንም ሰው ቅዱሳት መጽሐፍትን ለመረዳት መጀመሪያ ላይ ሪጀነሬት መደረግ አለበት። መንፈስ ቅዱስ ኢሉሚኔት ሊያደርገው ይገባል። ያለ መንፈስ ቅዱስ ኢሉሚኔሽን ወይም ደግሞ ያለ መንፈስ ቅዱስ አብርሆት ማንም ሰው ቅዱሳት መጽሐፍትን መረዳት አይችልም። መጽሐፍ ቅዱስን በቀላሉ ሰው መረዳት ይችላል ስንል በመንፈስ ቅዱስ እርዳታ ያልን ነው። የመንፈስ ቅዱስ እርዳታ የሌለበትን ሰው ቅዱሳት መጽሐፍትን መረዳት ይችላል ማለታችን አይደለም። ስለዚህ የመጀመሪያ የመዳን እውቀትን ነው ያወራን ያለ ነው። እነዚህ የመዳን እውቀት ወይም ደግሞ ሰዎችን ለመዳን የሚያስፈልጋቸው የቅዱሳት መጽሐፍት አስተምሮች ምንድን ናቸው የሚለውን ነገሮችን እሱን አብራራለሁ። ግን በሁለተኛ ደረጃ ደግሞ እነዚህ ቅዱሳት መጽሐፍትን ማንም ሰው ለመረዳት ግን ስቲል የሚያስፈልገው ደግሞ አካል አለ። እሱም ደግሞ መንፈስ ቅዱስ ነው። ምክንያቱም ቅዱሳት መጽሐፍት የተጻፉት ኢንስፓየርድ የሆኑት በመንፈስ ቅዱስ ነው። ሰዎችን መረዳት ያለባቸው አንደርስታንድ ማድረግ ያለባቸው በመንፈስ ቅዱስ ኃይልና በመንፈስ ቅዱስ አብርሆት ነው። ስለዚህ አንድ ፕሮቴስታንት ተነስቶ መጽሐፍ ቅዱስ ግልጽ ነው ማንም ሰው መረዳት ይችላል ሲል የሆነ አካልን ነው እንጂ ድናያደረግን ያለ ነው፣ ወይም ደግሞ ቸርችን ጨምረን ማለት ነው። ኮሙናል ወይም ደግሞ ቅድም ያልኩትን በኮሚኒቲ ውስጥ ያለውን ኢንተርፕሪቴሽንም ጭምር ሳይቀበል ወይም ደግሞ ኤክስተርናል የሆነ የቅዱሳት መጽሐፍት ኤክስተርናል ካኖኒካል የሆነውን አውቶሪቲን ባንቀበልም ነገር ግን በመንፈስ ቅዱስ እርዳታ ሪጀነሬት የሆነ ሰው ቅዱሳት መጽሐፍትን መረዳት ይችላል ያለን ነው። ይህን ስንል ግን የትኛውም የሰዎች ደረጃ የተማረም ይሁን ያልተማረም ይሁን ከተማ የሚኖርም ገጠርም ያለውም ሰው ግን ያንን ነገር ቅዱሳት መጽሐፍትን ለማንበብ ለመስማት እድል ያለው ወይም ደግሞ ያን ሁኔታ ያለው ሰው ማለት ነው። ሶስተኛ ደረጃ
መደበኛ የሆነው መንገዶችን መጠቀም አለበት። ግልጽ ናቸው። በምን ጉዳይ? በመዳን እውቀትን በማግኘት ግልጽ ናቸው። መንፈስ ቅዱስ ኢሉሚኔት በማድረጉ ግልጽ ናቸው። መደበኛ የሆነውን የቅዱሳት መጽሐፍት አጠናንን በመጠቀም ምንድን ነው እነዚህ መደበኛ ወይም ደግሞ ኦርዲነሪ ሚንስ የምንላቸው ነገሮች ምንድን ነው? ከዛ ከሰውየው የሚጠበቀው ነገር ምንድን ነው ካልን፣ አንደኛ ሰውየው ምናልባት ሰውየው ለመስማት አንደርስታንድ ማድረግ። ለምሳሌ ይህንን ስናወራ የሆነ ስለ አብኖርማል የሆነ ሰው አይደለም ያወራነው ያለ ነው። ኖርማል ስለሆነ ሰው ነገሮችን መረዳት የሚችል በሳኒቲ ሌቭል ያለውን ሰውዬ ነው ያወራን ያለውን እንጂ ኢንሴን የሆነውን ሰውዬ ቅዱሳት መጽሐፍትን ብናነብለት ወይም ደግሞ ራሱ ቢያነብ ይረዳል ማለታችን አይደለም። ስለ አብኖርማሊቲ አይደለም ያወራን ያለው፣ ስለ ኖርማል ስለሆነ ሰው ነው ያወራን ያለው ነው። ስለዚህ ቢያንስ ሜንታሊ ያ ሰውዬ ያ ነገር መስማት የሚችል ወይም ደግሞ ማንበብ የሚችል ሰው መሆን አለበት። ባይሰማም ወይም ደግሞ ባያነብስ ቅዱሳት መጽሐፍት ክላሪቲ ለዛ ሰውዬ በምንም መንገድ ሊደርስ አይችልም። የእግዚአብሔር ቃል ከመስማት ነው፣ መስማትም የእግዚአብሔር እምነት ከመስማት ነው፣ መስማትም የእግዚአብሔር ቃል ነው ይላል። ስለዚህ ያ ሰውዬ የሆነ ነገር መስማት አለበት። የመዳን እውቀት ሰውየው ጋር የሚደርስባቸው መንገዶችን ግዴታ ያ ሰውዬ እርሱ ጋር ሊኖሩ ይገባል። ስለዚህ የመጀመሪያው ኖርማል ኮርስ ወይም ደግሞ ይሄ መደበኛ የሆነውን ቅዱሳት መጽሐፍትን ለማወቅና ለመረዳት ሊያግዙ የሚችሉ መንገዶችን መከተል አለበት። መስማት፣ ማንበብ። ቀጥሎ ደግሞ ምናልባት የተማረ ሰው ከሆነ ስነ ቋንቋውን የቅዱሳት መጽሐፍትን ቋንቋ ማጥናት ሊሆን ይችላል። ቀጥሎ ደግሞ በጸሎት እግዚአብሔርን በመጠየቅ እነዚህ ነገሮችን በማድረግ ቅዱሳት መጽሐፍት ለዛ ሰውዬ ግልጥ ይሆናሉ። ስለዚህ መደበኛ የሆነውን መንገድ መከተል አለበት። ፖዚቲቭ አፈርሜሽኑን ላስታውሳችሁ፣ 3 ነገር ነው ያወራው ያሉት እስካሁን። ቅዱሳት መጽሐፍት ግልጥ ናቸው ስንል አንደኛ የመዳን እውቀትን ነው ያወራን ያለ ነው እንጂ አጠቃላይ ቅዱሳት መጽሐፍት ግልጥ ናቸው ያልን አይደለም። ምክንያቱም ቅዱሳት መጽሐፍት እንደ አጠቃላይ ፕሌን ስላልሆኑ ግልጽ ስላልሆኑ፣ ለምሳሌ አንድ ሰው መጥቶ በራእይ ላይ የተገለጠው 7 ራስና 10 ቀንዶች ያሉት ማን ነው ቢል አናቅም። ብናውቅ ራሱ ሰርተን ልንሆን አንችልም። ስለዚህ ያንን ሰው ያንን አመጥቶ አይ ስለዚህ ቅዱሳት መጽሐፍት ግልጥ አይደሉም ሊለን አይችልም። ምክንያቱም 7ም 10ም 20ም ቀንድ ያለውን አካል ማወቅና አለማወቃችን ለድነታችን ምንም የሚጠቅመው ነገር የለም። ምንም የሚጠቅመው ነገር የለም። ያንን ካላወቃችሁ 7 ቀንድ ያለውን አካል ወይም ደግሞ 10 ቀንድ ያለውን እገሌ ብላችሁ ስለተረጎማችሁ የሚለው ምናልባት ለቅዱሳት መጽሐፍት ያለን ታማኝነታችን ከጎደለ እንጂ ከድነታችን የሚያጎድል ወይም ደግሞ ከህይወት መዝገብ የሚያጎድልን መረዳት አይደለም። መኃልየን ያነበብን ወይም ደግሞ ሌሎችን የመጽሐፍ ቅዱስ ክፍሎችን ያነበብን ያንን ክፍል ባለመረዳታችን እግዚአብሔር ከድነታችሁን ትጎድላላችሁ አይለንም። እኛም ደግሞ ግልጥ ናቸው ያልን አይደለም። ኦብስኪሪቲ የላቸውም ያልን አይደለም። ከአእምሯችን በላይ የሆኑ በጣም ኮምፕሬንድ ልናደርጋቸው የማንችል ክፍሎች የሉም ያልን አይደለም። ይልቁን ያልን ያለነው ኤሴንሻል የሆነውን ለመዳን እውቀት ማወቅ የሚገባን እግዚአብሔርን ለማክበርና የቅድስና ህይወታችን ለመኖር እግዚአብሔርን በመምሰል ህይወታችን ውስጥ አስፈላጊ የሆኑ ክፍሎችን ማወቅ እንችላለን። ቅዱሳት መጽሐፍት እስከዛ ድረስ ግልጥ ናቸው ያለን ነው እንጂ ለየትኛውም ክፍሎች ግልጥ በሆነ መንገድ ማንኛውም ሰው መረዳት ይችላል ያለን አይደለም። በሁለተኛ ደረጃ ቅዱሳት መጽሐፍት ግልጥ ናቸው ስንል ያለ መንፈስ ቅዱስ አብሮ ስለማይሆን የመንፈስ ቅዱስ ኢሉሚኔሽንን መሰረት አድርገን ነው። በቅዱሳት መጽሐፍት የተጻፈው በመንፈስ ቅዱስ የተጻፈው ቅዱሳት መጽሐፍት በምንም መንገድ ከመንፈስ ቅዱስ በተገነጠለ ወይም ደግሞ መንፈስ ቅዱስን ባላማከለ መንገድ ግልጥ ሊሆኑ አይችሉም። ስለዚህ የቅዱሳት መጽሐፍት ግልጥነት የመንፈስ ቅዱስ አብርሆትና የመንፈስ ቅዱስ ግልጠት ላይ የተመሰረተ ነው። ሁለተኛ ፖይንት። ሶስተኛ መጽሐፍ ቅዱስ ግልጥ ናቸው ስንል መደበኛ የሆነውን መንገድ በመረዳት መደበኛ የሆነውን መንገዶችን በመከተል እነዚህ ነገሮችን ማንበብ፣ መስማት፣ መጸለይ፣ ቀጥሎ ደግሞ ቋንቋውን በማወቅ አስተማሪዎችን በመጠየቅ እነዚህ ነገሮችን መደበኛ የሆነውን መንገዶችን በማወቅ ያ ሰው ግልጥ በሆነ መንገድ መጽሐፍ ቅዱስን መረዳት ይችላል።
አሁን እነዚህ ኤሌመንቶችን እናብራራቸው። በጣም ትልቁ ነገር እዚህ ላይ ነው የሚመጣው። እንግዲህ መጽሐፍ ቅዱስ እንግዲህ ለመዳን አስፈላጊ ነው ብለናል። አስፈላጊ በሆነ መንገድ ሰፊሸንት በሆነ መንገድ አስቀምጦልናል። ሰፊሸንት በሆነ መንገድ ማስቀመጡም በማቴሪያል መጠን ወይም ደግሞ ኮንቴንቱን ማስቀመጡም ብቻም ሳይሆን የእነዚህ ኮንቴንቶቹ ክሊር በሆኑ መንገድ ተገልጧል ያልን ነው። ስለዚህ እነዚህ ክሊር በሆነ መንገድ ተገልጧል ስንል ምን ማለት ነው? የመዳን እውቀት ከየት ነው ያመጣው የሚል ነገሮች አሁን መሰረታዊ ጥያቄ ነው ይሄ። በፕሮቴስታንት ቴዎሎጂ በ16ኛ ክፍለ ዘመን ሶላ ስክሪፕቹራ ከተነሳበት ጊዜ ጀምሮ የሚታመን ክላሪቲን መሰረት አድርገን ስናወራ ግልጥ ናቸው የምንላቸው ሩል ኦፍ ፌዞች ምንድን ናቸው? ምንድን ነው? እሺ ቅድም ዮሐንስ ራእይ ላይ ያሉት ክፍሎች ግልጥ ካልሆኑ ወይም ደግሞ ሌሎቹም የጳውሎስን ክፍሎችን ግልጥ በሆነ መንገድ የማንረዳቸው ክፍሎች ካሉ የብሉይ ኪዳን መጽሐፍቶችም በሙላት ግልጥነታቸውን መረዳት ካልቻልን እነዚህ የመዳን እውቀት ግልጥ ናቸው ስትል ምንድን ናቸው? እነዚህ የመዳን እውቀት ከየት ነው ያመጣው የሚል ጥያቄ ነው ቀጥሎ የሚመጣው። በእነዚህ ውስጥ የመዳን እውቀት ብለን የምንጠራቸው ቢያንስ 4 ነገሮች አሉ። እነዚህ 4 ነገሮች ግልጥ ናቸው እያለን ነው። ምንድን ናቸው? አንደኛ ክሪድ ነው። ክሪድ ማለት በሐዋርያት እምነት ድንጋጌ ላይ የተቀመጡት ኤሴንሻል የክርስትና ሃይማኖት ለመዳን አስፈላጊ ናቸው ብለን እናምናለን። እነዚህ አስፈላጊ የሆኑ በሐዋርያት እምነት ድንጋጌ ውስጥ የተቀመጡት እውነታዎች ግልጥ በሆነ መንገድ ተገልጠዋል ማለታችን ነው። ምንድን ነው በሐዋርያት እምነት ድንጋጌ ወይም ደግሞ በአፖስትልስ ክሪድ ውስጥ የተቀመጡት የቅዱሳት መጽሐፍት ኤሴንሻል ወይም ደግሞ ቤዚክ የሆኑ አስተምሮች ምንድን ናቸው ካልን እነዚህ ነገሮችን ላሳያችሁ። ግልጥ አይደለም የሚል ሰውዬ መጥቶ የእኛን ክላሪቲ የሚተች አካል መጀመሪያ ላይ ይመጣና እነዚህን ክሪዶችን እያሳያችሁ እነዚህ ክሪዶች በቅዱሳት መጽሐፍት ውስጥ ግልጥ በሆኑ መንገዶች ተቀምጧል ወይስ አልተቀመጠም የሚል ጥያቄ ነው የምንጠይቃቸው ማለት ነው። ምንድን ነው አፖስትልስ ክሪድ የሚነግረን? ሰማይና ምድርን በፈጠረው በእግዚአብሔር አምናለሁ። ይሄ ግልጥ በሆነ መንገድ ተቀምጧል። ኢየሱስ ክርስቶስ ከዘላለም የእግዚአብሔር ልጅ ነው። ይሄ ግልጥ ነው። ኢየሱስ ክርስቶስ በዘመኑ ፍጻሜ ከቅድስት ድንግል ማርያም ሰው ሆኗል። ይሄ ግልጥ ነው። ኢየሱስ ክርስቶስ የተገለጠው አምላክ ቃል ሥጋ የሆነው አምላክ መከራን ተቀብሏል። ይሄ ግልጥ ነው። ሞቷል፣ ተሰቅሏል። ይሄ ግልጥ ነው። ተቀብሯል። ይሄ ግልጥ ነው። በሦስተኛ ቀን ከሙታን ተነስቷል። ይሄ ግልጥ ነው። ኢየሱስ ክርስቶስ ከሙታን በመነሳቱ ወደ ሰማይ አርጓል። ይሄ ግልጥ ነው። አሁን በሰማይ በግርማው ቀኝ ተቀምጧል። ይሄ ግልጥ ነው። ድጋሜ በሙታንና በሕያዋን ላይ ሊፈርድ ይመጣል። ይሄ ግልጥ ነው። ሐዋርያት ጌታችን ኢየሱስ ክርስቶስ የመሰረታት በሐዋርያትና በነቢያት መሰረት ላይ የታነጸች አንዲት ቤተክርስቲያን አለች። ይሄ ግልጥ ነው። ሰዎች ኃጢአተኞች በመሆናቸው የኃጢአት ይቅርታ ያስፈልጋቸዋል። ይሄ ግልጥ ነው። የሥጋ ትንሣኤ አለ። ይሄ ግልጥ ነው። የሚመጣው ዓለም አለ። ይሄ ግልጥ ነው። 12ቱ የሐዋርያት እምነት ድንጋጌ ውስጥ ያሉት አርቲክሎች ግልጥ በሆነ መንገድ በቅዱሳት መጽሐፍቶች ውስጥ አሉ። ከድነታችን ጋር የተገናኙትና ከድነታችን ጋር ኮረሌት የሆኑት እነዚህ ፖይንቶች ናቸው። ኮር ፖይንቶች ናቸው። ይህንን ሰው ሳያምን ይድናል? አይድንም። እግዚአብሔር የሰማይና የምድር ፈጣሪ መሆኑን ሳያምን በጭራሽ። ክርስቶስ እንደሞተ መከራ እንደተቀበለ ከሙታን እንደተነሳ ሳያምን ይድናል? አይድንም። ክርስቶስ ዳግም እንደሚመጣ በሕያዋንና በሙታን ላይ ይፈርዳል። ይህንን ሰው ካልተቀበለ ይድናል? አይድንም። እንዴት አድርጎ ይድናል? ክርስቶስ የመሰረተው የክርስቶስ አካል አንድ ሙሽሪት አለች። የኃጢአት ይቅርታ አለ። የሥጋ ትንሣኤ አለ። የሚመጣው ዓለም የሚባል ከዚህ ዓለም በኋላ ሌላ ዓለም ለክርስቲያኖች ለአማኞች የተዘጋጀ ዓለም አለ። ይህንን ሰው ሳይቀበል አይድንም። ስለዚህ እነዚህ ነገሮች በቃ አሁን ክላሪቲ መጥቶ አንድ ሰው የሚቃወም ከሆነ መጀመሪያ ላይ የምታደርጉት እነዚህን ትምህርቶች አንሱና አንድ ሰው መጽሐፍ ቅዱስን ቢሰጠው ክርስቶስ መከራ ተቀበለ፣ ሞተ፣ ተነሳ፣ ምናምን አረገ ወደ ሰማይ፣ እነዚህ ነገሮችን በቀላሉ አገኝም ካለ እንግዲህ ከዛ በኋላ ምንመጣቸው አርጊመንቶች ይኖራሉ። በኋላ ላይ እነዚህን አርጊመንቶችን በደንብ ለማሳየት እሞክራለሁ። ግን መጀመሪያ ላይ የመዳን እውቀት የምንለው ነገር አንዱ በሐዋርያት እምነት ድንጋጌ ውስጥ የተቀመጡት እውነታዎቹ ቢያንስ ራፍሊ እነዚህ ነገሮችን ግልጥ በሆኑ መንገድ፣ ምክንያቱም ቱ ዘ ዲቴል ከተካሄደ የምንለያይባቸው ፖይንቶች ይኖራሉ። እሱ አይደለም ዋናው ነገር። አንድ ሰው ግን መጽሐፍ ቅዱስን ሰጥታችሁ ይህንን አንብበው እነዚህን ከላይ ያልኳቸውን 12ቱን አናቅስቶችን መቀበል ይችላል። ተቀብሎ ደግሞ ድነት ሊቀበል ይችላል ወይ? አዎ።
እነዚህ ነገሮች የመዳን ፖይንቶች ናቸው። አንደኛ እነሱ ናቸው። ሁለተኛ ዲካሎግ ወይም ደግሞ 10ቱ ትእዛዛቱ ናቸው። 10ቱ ትእዛዛት እግዚአብሔር ከኔ በቀር ሌላ አማልክት ላንተ አይሁኑ። ይህንን ሰው መጽሐፍ ቅዱስን አንብበው ከእግዚአብሔር ውጭ ለሌላ አምላክ አምልኮ ያስፈልጋል የሚል አካል አይኖርም። ምክንያቱም ግልጥ በሆነ መንገድ ተቀምጧል። በሰማይና በምድር ከምድር በታች ላሉት የእግዚአብሔር አምሳያ የሌለው አይነት እንዳለው ማንም ሰው ሊረዳ አይችልም። ምክንያቱም እግዚአብሔር አቻ የሌለው አምሳያ የሌለው በሰማይም በምድርም ምስል የማይሰራለት አምላክ እንደሆነ በቀላሉ ይረዳል። በእግዚአብሔር ስም የእግዚአብሔርን ስም ማርከስ ወይም ደግሞ የእግዚአብሔርን ስም አለመቀደስ በስሙ ሶስተኛ ሕግ ወይም ደግሞ ሶስተኛ ዲካሎግ የሚያስቀምጥልን ነገር ከእግዚአብሔር ስም ውጭ በሌላ ስም በምንም መንገድ ማላ የማይደረግና በምንም መንገድ የእግዚአብሔርን ስም ቅዱስ ባልሆነ መንገድ መጥራት እንደማንችል፣ አትግደል፣ አትስረቅ፣ አትዘሙት፣ የጎረቤትን ወይም ደግሞ የባልንጀራን ንብረት አትመኝ። እነዚህን ነገሮችን 10ቱን ትእዛዛት ሰው አንብበው በጭራሽ ሌላ ነገር ሊረዳ አይችልም። በግልጽ ነው የሚረዳቸው። አትግደል የሚለውን አንብበው ሰው መግደል አትግደል የሚል መጽሐፍ ቅዱስ ውስጥ አልተፈቀደም፣ የለም፣ እንደዛ ሚል የለም የሚል ቅድም እንዳልኳችሁ ኢንሴን የሆነ ሰው ሊል ይችላል። ምናልባት አእምሮ ጤናማ ያልሆነ አእምሮ የሌለው ሰው ሊል ይችላል። ቅድምም ብያቸዋለሁ፣ ክላሪቲን ስናወራ ስለ ሳኒቲ ነው የምናወራ። አእምሮ ያለው አብኖርማል ስላልሆነ ሰው ነው አብኖርማል ስላልሆነ ሰው ሳይሆን የምናወራው ኖርማል ስለሆነ ሰው ውስጥ ነው። በዛ አይነት ኮሚኒቲ ውስጥ ነው ክላሪቲን ያወራን ያለ ነው። አንድ ሰው መረዳት የሚችል መስማት የሚችል ሆኖ መጽሐፍ ቅዱስን አንብበው መግደል ጽድቅ ነው ሊል አይችልም። ዝሙት ማድረግ ጽድቅ ነው ሊል አይችልም። መጽሐፍ ቅዱስን አንብበው ከእግዚአብሔር ውጭ ሌሎችን አማልክቶችን የማምለክ እድል የለውም፣ አይፈቅድለትም። ስለዚህ የኛ የመዳን እውቀት የምንለው አንዱ ቀደም ክሪዶችን አፖስትልስ ክሪድ ላይ የተቀመጡናል። ሁለተኛ ደግሞ ምንድናቸው? 10 ትእዛዛት። 10 ትእዛዛት ግልጽ በሆነ መንገድ ነው የተቀመጠው። በቃ እዚህ ላይ ምንም ኮምፕሮማይዝ አይደረግም። ክላሪቲ ስንል እነዚህ ነገሮችን ነው የምናወራ እንጂ እነዚህን ትእዛዛቶችን ነው እንጂ የምናወራ ቅደም እንዳልኩ አሁንም ስለ 7 ራስና ስለ 10 ቀንዶች አይደለም ያወራን ያለ ነው። ስለሱ አይደለም። ስለሱ ከሆነ ግልጽ አይደለም፣ ማንም ሰው ሊረዳ አይችልም። ማንም መደበኛ የሆነ ሰው መደበኛ የሆኑ ሚንሶችን ተጠቅሞ እንዲህ አይነት ድምዳሜ ላይ ሊደርስ አይችልም። ነገር ግን 10ቱ ትእዛዛትን ማንም ሰው መደበኛ በሆነ መንገድ ተረድቶት ሌላ ነገር ላይ ሊደርስ አይችልም፣ ግልጥ በሆነ መንገድ ስለተቀመጡ። ሶስተኛ የጌታ ጸሎት ወይም ደግሞ ሎርድስ ፕሬየር የምንለው ነገር አባታችን ሆይ በሰማያት የምትኖር ስምህ ይቀደስ የሚለው ጸሎት ማንም ሰው አንብቦ ሌላ ነገር ሊረዳ አይችልም። የጸሎት አይነትና የጸሎት አርኪታይፕ ምን እንደሆነ ይረዳል። ምክንያቱም ጸሎት ደግሞ በክርስትና ሕይወታችን ውስጥ ወሳኝ ስለሆነ፣ ስለዚህ ያንን ተረድቶ ትእዛዛቶችን እየጠበቀ ቅድም ያልናቸውን ትምህርቶችን ያመነ ያስተማረ ከቅዱሳት መጻሕፍት ተቀብሎ ቀጥሎ ደግሞ ይህንን የሚመስል ጸሎት ወይም ደግሞ ይህ ጸሎት የጸሎቶች ሁሉ አውራ ነው። የጸሎቶች ሁሉ አውራ ነው። ምክንያቱም ጸሎት ምን መምሰል እንዳለበት የሚነግረን የጸሎት አይነት ነው። ሶስተኛ እሱ ነው። አራተኛ ደግሞ ኢንስቲትዩሽን ኦፍ ሳክራመንት ነው። ኢንስቲትዩሽን ኦፍ ሳክራመንት እግዚአብሔር በቅዱሳት አንድ ሰው መጽሐፍ ቅዱስን አንብቦ 2 ሳክራመንት ወይም ደግሞ 2 ምስጢራት ጥምቀትና የጌታ እራት የሚባሉ እንዳሉ አንድ ሰው እነዚህ ነገሮችን መፈጸም እንዳለበት በጭራሽ አለመረዳት አይችልም። በእነዚህ አማካኝነት ደግሞ ጸጋ ማስተላለፍ፣ በእነዚህ በኩል ጸጋዎችን መቀበል እንችላለን ወይ፣ የእግዚአብሔር ጸጋ መቀበያዎች ናቸው ወይ የሚለውን ነገር አይ ጸጋዎችን መቀበል አንችልም በሚል መንገድ ላይ ሊደርስ አይችልም። ስለዚህ እኛ የመዳን እውቀት ክላሪቲ ኦፍ ስክሪፕቸር ስናወራ እነዚህን 4 ነገሮችን መያዝ አለበት። 12ቱ ክሪዶችን ማለትም 12 ክሪድ ማለት በአፖስትልስ ክሪድ ውስጥ ያሉት 12ቱ አናቅስቶች አሉ። በሁለተኛ ደረጃ ደግሞ 10 ትእዛዛት ናቸው። በሶስተኛ ደረጃ የጌታ ጸሎት ነው። አራተኛ ደግሞ ጌታ
የደነገጋቸው ሁለቱ የቤተክርስቲያን ስርዓቶች አሉ። እነዚህን ስርዓቶችን ሰው ቅዱሳት መጽሐፍትን አንብቦ በቀላሉ ሊረዳ ይችላል። አይ ጌታ የደነገጋቸው 7 ምስጢራቶች ናቸው። በጭራሽ ይሄንን ከመጽሐፍ ቅዱስ እንኳን ብትቆፍር ምንም ብትል ልታገኘው አትችልም። ሁለቱን ግን ግልጽ በሆነ መንገድ ታገኛቸዋለን። ግልጽ በሆነ መንገድ ታገኛቸዋለን። አንድ ሰው መጠመቅ አለበት ወይ? ምንም ጥያቄ የለውም። በመጠመቅ ውስጥ ጸጋ አለ ወይ? ምንም ጥያቄ የለውም። የጌታ እራት ጌታችን ኢየሱስ ክርስቶስ በዕለተ ዓርብ ሳይሰቀል በፊት ደንግጎን? አዎ። ኢንስቲቱሽን ኦፍ ሳክራመንት ግልጥ በሆነ መንገድ ቅዱሳት መጽሐፍታችን ይነግሩናል። ስለዚህ ቅዱሳት መጽሐፍት ክሊር ናቸው ስንል ምን ያለን ነው? የመዳን እውቀቶችን በመስጠት ላይ ምንም ጥያቄ አይነሳባቸውም። ማንም ሰው በቀላሉ አንብበው እነዚህ ነገሮች ላይ መድረስ ይችላል። ማንም ሰው አንብበው አንታይ ክራይስት ማን እንደሆነ ይረዳል። አይደለም ፖይንታችን። ማን ነው አንታይ ክራይስት? የክርስቶስ ተቃዋሚ መንፈስ ማን ነው የሚል ላይ በጭራሽ ሊደርስ አይችልም። ነገር ግን ክርስቶስ ሞቷል፣ ተሰቅሏል፣ ዳግም ይመጣል። አዎ። እዚህ ውስጥ አሁን 4 ውስጥ አንድ ሰው ክላሪቲ ወይም ደግሞ እነዚህ ነገሮችን ተቀብሎ ሙሉ በሙሉ በምንም መንገድ ሜሮሎጂ ከዚህ ውስጥ ሊያወጣ አይችልም። ማንም ሰው ያለ እግዚአብሔር ጸጋ መዳን ይችላል ወደሚል ነገር ሊመጣ አይችልም። ስለዚህ የመዳን እውቀት የምንላቸው እነዚህ 4 ነገሮችን ያዙልኝ። ክሊር ናቸው ስንልም እነዚህ 4 ነገሮችን ናቸው፣ በቀላሉ መረዳት እንችላለን የሚል ነው። ቀጥሎ እነዚህ ደግሞ ክሊር የሚሆኑት በምን መንገድ ነው? በመንፈስ ቅዱስ እርዳታ ነው። እነዚህን በመንፈስ ቅዱስ እርዳታ ደግሞ የምናገኝበት መንገድ አንድ ሰው ጤናማ በሆነ መንገድ አንብቦ ተረድቶ ጸልዮ እግዚአብሔርን ጠይቆ ናቸው። መደበኛ የሆነውን በቤተክርስቲያን ውስጥ ያለውንም ነገሮችን ኮንሰልት እያደረገ ማለት ነው። ስለዚህ እስካሁን 2 ነገር ነው እስካሁን ያወራሁት። አንደኛ ክላሪቲ ኦፍ ስክሪፕቸር ምን ማለት አይደለም የሚለውን ነገሮችን አስቀምጥን። ቅዱሳት መጽሐፍት እንደ አጠቃላይ ግልጥ ናቸው ማለታችን አይደለም። በሁለተኛ ደረጃ ደግሞ መጽሐፍ ቅዱስ ግልጥ ናቸው ስንል ኮሙናል ኢንተርፕሪቴሽንን ጥለን ሳብጀክቲቭ ኢንተርፕሪቴሽንን እንካሬጅ እያደረግን አይደለም የሚል አስቀምጥን። ሁለተኛ ላይ ደግሞ ቅዱሳት መጽሐፍት ግልጥ ናቸው ስንል ምን ማለታችን ነው የሚለውን 3 ነገሮችን አስቀምጥና ከመዳን እውቀት ጋር የተገናኙን ደግሞ የመዳን እውቀት ስንል እነዚህ 4 ነገሮችን አስቀመጥን ማለት ነው። አሁን ቀጥሎ ደግሞ የሚመጣው ነገር እሺ መጽሐፍ ቅዱስ ግልጽ መሆናቸውን በምን መንገድ ነው የምናረጋግጥ? ግልጽ ናቸው? አዎ። ግልጽ መሆንን ከየት ነው ያገኘው የሚል ነገሮችን ደግሞ አሁን ከላይ ያስቀመጥኩትን ኤሌመንቶችን ክላሪቲውን ፕሩቭ ሊያደርጉልን የሚችሉ ነገሮችን አርጊመንቶችን እናቅርብ። የመጀመሪያ አርጊመንት ከቅዱሳት መጽሐፍት ነው። ቅዱሳት መጽሐፍት ከላይ ያልናቸው ነገሮች ግልጥ መሆናቸውን እንዳስቀመጥልን ማሳየት እንችላለን። እሺ ግልጥ ናቸው መጽሐፍ ቅዱስ ለድነት የሚበቁ ነገሮች ግልጥ ናቸው የሚል ነገር። አዎ መጀመሪያ ላይ የምናየው ከብሉይ ኪዳን ይነሳ። የብሉይ ኪዳን ሀሳብ ግልጥና ግልጥ በሆነ መንገድ ነው የተቀመጠልን። ዘዳግም 30 ከቁጥር 11 ጀምሮ ያለው ያ ዘዳግም እንደምታውቁት ሙሴ በመጨረሻ ላይ ለእስራኤሎች የሰጠው ማለት ቀድሞ የተሰጡ ሕጋቶችን ሪቫይዝ በሆነ መንገድ ያስቀመጠበትና በጣም ግልጥ በሆነ መንገድ ያስቀመጠበት ነው። ዘዳግም 30 ከቁጥር 11 እስከ 15 የሶላ ስክሪፕቹራ ውስጥ ካሉት የክላሪቲ ኦፍ ስክሪፕቸርን ግልጥ አድርጎ የሚያስቀምጥልን ነው። ምንድን ነው አርጊመንቱ? አርጊመንቱ ይሄ ነው። ሰዎች ሕጋቶችን በመጠበቅ ይድናሉ ወይ? አዎ። በረከቶችን ይቀበላሉ ወይ? አዎ። የተቀመጠበት ቦታ እነዚህ ነገሮችን ግን እግዚአብሔር ምንድን ያደረገው ከተባለ ቅርብና ለነሱ አክሰሰብል ነው ያደረገው። እግዚአብሔር ለመዳን አስፈላጊ የሆኑ ነገር እግዚአብሔር ኦብስኪውር አያደርግም፣ ሊያደርግም አይችልም። መዳን እየፈለገ እግዚአብሔር ያንተን መዳን እየፈለገ እንድትድን እየፈለገ ቀጥሎ ደግሞ የመዳን መንገድን ኦብስኪውር ካረገ እሱ ከባድ ነው። እሱም በኋላ ላይ አሳያቸዋለሁ ከባድ እንዴት ከባድ እንደሚሆን።
ክላሪቲ ኦፍ ስክሪፕቸርን አለመቀበል እንዴት ከባድ እንደሚሆን ሎጂካሊም ለማሳየት ሞክራለሁ። ግን እዚህ ጋር ምንድነው ዘዳግም ላይ ሙሴ እየነገረን ያለው? አንድ ሰው እግዚአብሔር ሕጉን ሩቅ ቦታ ቢያስቀምጥ ወይም ደግሞ በጣም አርቆ ቢያስቀምጥ ምን ሊፈጠር ይችላል? አንድ ሰው ለምሳሌ ሕጉ ሩቅ ቦታ ቢሆንበት ተራራ ላይ ቢቀመጥ ወይም ደግሞ ሁላችሁም ወደ ተራራ መታችሁ ቃሉን ስሙ፣ ቃሉን ያልሰማችሁ ፍርድ ትቀበላላችሁ ቢባል ተራራ መውጣት የማይችል ሰው እንዴት አድርጎ ይወጣል? ሩቅ ቦታ መሄድ ቢያስፈልግ እግር የሌለው ሰው እንዴት አድርጎ ነው ያን ነገር ተጠያቂ? እንዴት አድርጎ ነው እግዚአብሔር እሱ የሚፈርደው? እንዴት አድርጎ ይጠይቀዋል? ስለዚህ ምን መሆን አለበት? ግዴታ አክሰስብል መሆን አለበት። እና እግዚአብሔር ያንን አክሰሲቢሊቲውን ደግሞ ሲያደርግ መጨረሻ ላይ ምንድን ያደረገው? ልብና አንደበት ላይ ነው ያደረገው። እግዚአብሔር የመዳን መንገድህን ሩቅ አላደረገውም። እግዚአብሔር አልሰወረውም። እግዚአብሔር ይልቁን አይ በኋላ እግዚአብሔር ጋር ሄደ። አይ እግዚአብሔር ሆይ ተራራ ላይ አስቀምጠ ወደ ተራራ መምጣት አቃተኝ፣ ሩቅ ቦታ አስቀምጠ ርቀት ከልክሎኝ ነው ወደ መዳን መንገድ ያልመጣሁት የሚል አሊጌሽን እንዳታቀርብ እግዚአብሔር ነው አለና ያ አንተን ከኤክስኪውዝ ሙሉ በሙሉ አንተን ከኤክስኪውዝ ሊያወጣ እግዚአብሔር ምንድን ነው ያደረገው? ያ ሕጉን ወደ ህይወት ነው ያቀረበው። እግዚአብሔር ወደ ህይወት ነው ያቀረበው። አጠቃላይ የህግጋቶቹ መሰጠት ትልቁ ነገር ክላሪቲን መሰረት ያደረገ ነው። ክሊር ያልሆነ ህግ አልተሰጣቸውም። ለመረዳት ከባድ የሆነ ነገር አልተሰጣቸውም። ለመፈለግ ለመስማት ሰምቶም ደግሞ ለማድረግ ሩቅ የሆነው ወይም ደግሞ ከህይወታቸው የራቀው ነገር አላስቀመጠም። እግዚአብሔር መልካምና ክፉን ነገር በፊት አስቀምጫለሁ ሲል እግዚአብሔር ክፉና መልካምን ሩቅ ቦታ አስቀምጠውት አይደለም። እግዚአብሔር ያ ነገር ከሆነ እሱ ከባድ ነው። ስለዚህ እግዚአብሔር ምንድን ያደረገው? እጅግ ቅርብ በሆነ መንገድ ነው ያስቀመጠው። የሱም ደግሞ አንደበት ላይ ነው ያስቀመጠው፣ ምላስ ላይ ነው ያስቀመጠው። እግዚአብሔር የመዳን መንገድን ህጋቶችንም ደግሞ ግልጽ በሆነ መንገድ ነው ያስቀመጠው። ዘዳግም 30 ከቁጥር 11 እስከ 15 ካነበባችሁ በኋላ ደግሞ ዘዳግም 6 ከ4 እስከ 9 ያለውን ክፍል ደግሞ ስታዩ በቃ ለእስራኤል ማህበረሰብ ወይም ደግሞ ለቃል ኪዳን ማህበረሰብ የተሰጠበት መንገድ ቀላል ነው። ህጉን እሰሩት፣ ህይወታችሁ አንገታችሁ ላይ አድርጉት። ምክንያቱም በየጊዜው ሜዲቴት የምታደርጉት ነው፣ በየጊዜው የምታስቡት ነው፣ በየጊዜው ኢኮ የሚያደርግ ስለሆነ ስለዚህ ግልጥ መሆን አለበት። እነዚህ ነገሮችን ደግሞ ካያቸው እንዳጠቃላይ መዝሙረ ዳዊት ውስጥ ካያችሁ በተለይ መዝሙር 19ም ላይ በግልጽ አድርጎ አስቀምጧል። መዝሙር 19 ከቁጥር 1 እስከ ቁጥር 7 ያለው አጠቃላይ ኢብን በቅዱሳት መጽሐፍት ውስጥ አይደለም እግዚአብሔር ክላሪቲው በፍጥረታት ውስጥ እንደሆነ ይነግረናል። ቀጥሎ ደግሞ የእግዚአብሔር ሕግጋት፣ የእግዚአብሔር ምስክርነት፣ የእግዚአብሔር ትእዛዛት እንዴት አይነት ግልጥ እንደሆኑ እንኳን ለትልቅ ሰው አይደለም ለሕፃናት ራሱ ጠቢባን ማድረግ የሚችል አቅም ያለው ክሊር የሆነ መጽሐፍ ቅዱስ እንደተሰጠ ወይም ደግሞ ሕጋቶች፣ ትእዛዛቶች እንደተሰጡ ያስቀምጣል። ቀጥሎ ደግሞ መዝሙር 119 ላይ የሚያስቀምጣቸው ሕግ ለእግሬ ማብራት ነው። ይሄ በጣም ከባድ ነው ጋይስ፣ በጣም ክሊር ነው ማለት ክላሪቲውን ይሄ ላምፕ የሚለው ቃል በጣም በቃ እንዴት ኩራዝ ነው በቃ ማለት ቀላል በቀላሉ ነገሮች ሁሉ የምታገኙበት ነው። ስለዚህ መጽሐፍ ቅዱስ ክሊር በሆነ መንገድ በብሉይ ኪዳንም ተቀምጧል። በአዲስ ኪዳንም ደግሞ ከመጣን ከመጽሐፍ ቅዱሳችን በፊት ጌታችን ኢየሱስ ክርስቶስ ውሰዱት። ክላሪቲን ስታስቡት መጀመሪያ ላይ የምታስቡት አንድ ሰው መስማት የሚችል ሰው ቁጭ ብሎ የኢየሱስ ክርስቶስን ስብከት ቢሰማ ለድነት የሚሆን ነገር ያገኛል ወይስ አያገኝም የሚል ነገር ነው መጀመሪያ መፈተሽ ያለባችሁ። ኢየሱስ ክርስቶስን ሰምቶ አይ ኦብስኪውር አረገብኝ፣ ቬግ ነው ንግግሩ፣ በጭራሽ መረዳት አልቻልኩም የማለት እድል ይኖረዋል። ያለው እድል ደግሞ እነማን ናቸው የሚል እነግራቸዋለሁ። ግን አንድ ሰው ኢሉሚኔት የሆነ ሰው የእግዚአብሔር በግ የሆነ ሰው ማለትም ጌታችን ኢየሱስ ክርስቶስም ስናገር ምንድን ያለ? በጎቼ ድምፄን ይሰማሉ ነው ያለው። ከበጎቹ ከሆኑ ምንም ጥያቄ የለውም፣ ይሰሙታል። ትምህርቱንም በቀላሉ ይረዱታል። የትኛውን ትምህርት? ቀደም ያልኩትን ለመዳን የሚሆኑ ትምህርቶችን የትኛውም ትምህርት ሊሰሙ ይችላሉ ወይ? አዎ ኖ። ሐዋርያቶች ራሱ ሰምተው ያላስተዋሉት ያልተረዱት ነገር አለ። በኋላ ነው
ትንሣኤው፣ መስቀሉ፣ ከመስቀሉ በኋላ ጌታችን ኢየሱስ ክርስቶስ ነው ግልጥ ያደረግላቸው። መንፈስ ቅዱስ ሲመጣ ነው በብዛት የተረዱት። ስለዚህ አሁንም ምን ያወራን ነው? በመንፈስ ቅዱስ ጋይድ የሚደረግ ፌዝፉል የሆነ ከበጎቹ መሃል የሆነ ድምፁን የሚሰማ አካል የክርስቶስን ትምህርት በቀላሉ መስማት ይችላል። መስማት ደግሞ ካልቻለ ጌታችን ኢየሱስ ክርስቶስ በምሳሌ እንደሚናገር አይነት ፍጥረታቶች ሊኖሩ ይችላሉ። ግን እንደ አጠቃላይ ቅዱሳት መጽሐፍትን ለመቀበል አንድ ሰው ጌታችን ኢየሱስ ክርስቶስ ትምህርቱን በቀላሉ መስማት ይችላል። ያ በቅዱሳት ጌታችን ኢየሱስ ክርስቶስን ወንጌልን ሰጥታችሁ ወንጌልን ማንበብ የሚችል ሰውዬ የመዳን መንገድ ሊያገኝ ይችላል። ቀጥሎ ደግሞ የሐዋርያቶችን ደግሞ አርጊመንት ተመልከቱት። ለኤፌሶን ሰዎች ጳውሎስ ለኤፌሶን ሲጽፍ አይ እኔ ለኤፌሶን ሰዎች የምጽፈው ነገር አይገባቸውም ብሎ አይደለም። ይገባቸዋል፣ ይረዳሉ። እግዚአብሔርን ለመምሰልና እግዚአብሔርን ለማወቅ እኔ የጻፍኩላቸው ደብዳቤ እውነትም ይጠቅማቸዋል ብሎ ነው የጻፈው እንጂ አይ ላይጠቅማቸው ይችላል የሆነ አካል ያስፈልጋቸዋል ብሎ አይደለም። ኖ ይልቁን ግልጥ በሆነ መንገድ ለእነዚህ ሰዎች ግልጥ በሆነ መንገድ ይረዳሉ። ሀሳብን የእግዚአብሔርን መልእክት ይሰማሉ። ለምን ደግሞ የሚሰሙት ስፒሪቹዋሊ ወይም ደግሞ ስፒሪት በመንፈስ ቅዱስ ጋይድድ ስለሆኑም ጭምር ኢሉሚኔት ስለሚሆኑ የመንፈስ ቅዱስ አብሮሆት ከነሱ ጋር ስላለ ለምን ሪጀነሬት የሆኑ አካላቶች ጋር ሁሌ የመንፈስ ቅዱስ እገዛ አለ። ስለዚህ በአዲስ ኪዳንም ካየን ግልጽ የሆነ ደብዳቤን የተሰጣቸው ግልጽ የሆነውን ነገር ይረዳሉ። ቅድም ያልኩትን ነገር ይረዳሉ። እሺ እነሱን ግልጽ ካረግን በኋላ ስለዚህ ቅዱሳት መጽሐፍት መጀመሪያም ላይ ግልጽ በሆነ መንገድ ነው የተቀመጡ። ሁለተኛ ፖይንት ደግሞ ምናልባት አሁን ምንድነው ከሁለቱም በኩል የሚነሱ አርጊመንቶችን ምናልባት መጽሐፍቶችን ቻናሌ ላይ አስቀምጥላቸዋለሁ። ቴሌግራም ቻናሌ ላይ መጽሐፍት ብታነቡ ይሻላቸዋል። የኔም ፓወርፖይንት ምናምን ከምታነቡ መጽሐፍቶች አሉ። እነዛ መጽሐፍቶችን ታያላችሁ እዛ ላይ እና ሁለተኛ ላይ ያስቀመጥኩት ምንድን ነው አንዱ የሚነሳበት ፖይንት አይ በጥንት አባቶች አይታወቅም የሚል ነው። የጥንት አባቶች እንዴት አድርገው ክላሪቲ እንዳስተማሩ ከመጽሐፍቶቹ በኋላ ላይ ሪኮመንድ አደርጋቸዋለሁ። መጽሐፍቶችን ደግሞ አስቀምጣቸዋለሁ። ስለዚህ የአባቶችን እንለፍና ሶስተኛ ከስና መክነው አንጻር ምስኪ እንጠቀም። የምንጠቀመው የመጀመሪያ ስና መክነው ምንድን ነው? እግዚአብሔር የሰዎችን መዳን ይፈልጋል። ሰዎች እንዲድኑ ይፈልጋል። ሰዎች እንዲድኑ ይፈልገው እግዚአብሔር ደግሞ ወንጌሉን ቃሉን ገልጧል። ሰዎች ቃሉን ሰምቶ ወደ እግዚአብሔር መምጣት አለባቸው። ሰዎች ደግሞ ቢያንስ መስማት ያለባቸው ቢያንስ በራሳቸው ምክንያቱም ሪስፖንሲቢሊቲ ሲመጣ ሁሌ እግዚአብሔር ሲጠይቀን እገሌ እንደዚህ አድርጎ ተርጉሞ አሳስቶኛል ብለህ እግዚአብሔር ሄደጋ መጠየቅ አችልም። አይ እግዚአብሔር ሆይ እኔ እኮ ያልተቀበልኩ መምህር እገሌ ወይም ደግሞ ቤተክርስቲያን እገሌ እንደዚህ ብላ ተርጉማልኝ ነው እንደዚህ የመዳን እውቀቶችን ጋር ያልደረስኩት አትለው። ስለዚህ ያንን ሪስፖንሲቢሊቲ እግዚአብሔር በግል ነው የሚጠይቀን። ስለዚህ በግል እግዚአብሔር ያንን ቃሉን ገልጧል። ስለዚህ ያ ቃል የምንጠቀመው አንዱ ፖይንት ምንድን ነው? የእግዚአብሔር ቃል ኤፌክቲቭ ኮሚኒኬተር ነው። እግዚአብሔር ነገሮችን ሁሉ ኮሚኒኬት በሚያደርግበት ጊዜ ውጤታማ በሆነ መንገድ ነው ኮሚኒኬሽኑን የሚሰራ። በዚህ በኢሳይያስ ምዕራፍ 55 ቁጥር 11 ላይ እግዚአብሔር የተናገረው ነገር አለ። ቃሉን ይልካል። ቃሉ ኤፌክቲቭ የሆነ ስራ ሰርቶ ይመልሳል። በከንቱ አይመለስም። እግዚአብሔር ቃሉን ልኳል። ያ የተላከው ቃል ደግሞ ፍሬ አፍርቶ ነው መመለስ ያለበት። ስለዚህ አንዱ ሎጂካችን ምንድነው? እግዚአብሔር የሰዎችን መዳን የሚፈልግ ከሆነ ሰዎችም ደግሞ በቀላሉ ተረድቶ እግዚአብሔርን እንዲከተሉት ለማድረግ ከተፈለገ ኦብስክሪቲ መኖር የለበትም፣ መሰወር የለበትም። እግዚአብሔር ከሰወረ ምንድን ነው? ከባድ ነው። ለምን? መዳናችን ይፈልጋል፣ ግን ሰውሮብናል። በቃ ሰወረብን። እናነባለን፣ አንረዳም። ምንም ነገር እንከፍታለን፣ እንገልጣለን፣ ምንም በቃ የተሰወረ ነገር ነው። ስለዚህ እግዚአብሔር ምንድን ነው? የተሰወረ ነገር ነው የሰጠን። ስናነበው ምንድን ነው? 7 ቀንድ ነው የሚለው፣ 10 ራስ ነው የሚለው። ምንድን ነው ጌታዊ 7 ቀንድና 10 ራስ? ምንም። ስለዚህ የመዳን እውቀታችን ምንም ስለ 7 ቀንድና 10 ራስ ነው ምንም መረዳት አንችልም። ስለዚህ እግዚአብሔር በመጨረሻ ቀን ምን ብሎ ነው የሚጠይቀን? ምንድን ነው የሚለን? ቃልን ገልጬላችሁ ነበረ፣ ግን አልተረዳችሁም፣ አልሰማችሁም።
ወንጌል ግልጥ አድርጌ ወንጌልን ልኬ ነበር፣ ግን ወንጌልን አላመናችሁም እንዴት ይላል? 7 ራስና 10 ቀንዶችን የነገረኝ እኔ 7 ራስና 10 ቀንዶች እንዴት አድርጌ ነው የምረዳው? የተሰወረውን ነገር እንዴት አድርጌ ተረድቼ ነው እግዚአብሔር ፊት ቆሜ ኦ እግዚአብሔር አንተ ግልጥ የሆነው ወንጌልን ገልጠ ነበር፣ ግን ወንጌልን በጭራሽ አይቻልም አይቻልም። ስለዚህ የመጀመሪያ የምናቀርበው ነገር ምንድን ነው? እግዚአብሔር ግልጥ አምላክ ነው። ግልጥ የሆነበት መንገድ ደግሞ ራሱን ዝቅ ዝቅ አድርጎ በእኛ ቋንቋ ነው የገለጠው። በሰዎችና በእግዚአብሔር መካከል እጅግ ምጡቅ የሆነ ባውንደሪ አለ፣ የማይታለፍ ባውንደሪ አለ። የፍጥረታትና የፈጣሪ ባውንደሪ እጅግ የተራራቀ ነው። በምንም መንገድ ምንም ፖይንት ኦፍ ኮንታክት የለውም። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ እግዚአብሔር ሰው ሆነ። እግዚአብሔር የሰዎችን ቋንቋ ተጠቀመ። እግዚአብሔር በሰዎች ቋንቋ አማካኝነት ሰዎችን ወደ ድነት መንገድ ጠራ። ስለዚህ የሰዎችን ቋንቋ እግዚአብሔር ሪዲም አድርጎታል። ሪዲም ሲያደርግ ደግሞ በዛ ቋንቋ አማካኝነት እግዚአብሔርን እንድናውቅ፣ እግዚአብሔርን አውቀን እንድንከተለው፣ እግዚአብሔርን የተገለጠውን ክርስቶሳዊ ሕይወትን እንድንኖር እግዚአብሔር አድርጎናል። ስለዚህ እግዚአብሔር ያን ነገር ለማድረግ ግዴታ ክላሪቲ ኦፍ ስክሪፕቸርን ግድ እግዚአብሔር ኮንፈርም ማድረግ አለበት። ኦብስኪውር ከሆነ እግዚአብሔር እነዚህ ነገሮችን ኤፌክቲቭ በሆነ መንገድ በጭራሽ ኤፌክቲቭ ኮሚኒኬተርም ሊሆን አይችልም። ኮሚኒኬሽኑም ኤፌክቲቭ ነው። ኮሚኒኬሽኑም ደግሞ ኮሚኒኬት የሚያደርገው አካል ደግሞ ኮሚኒኬተሩም ኤፌክቲቭ መሆን አለበት። ውጤታማ የቃሉ ግልጠት አለ። ውጤታማ የሆነ ደግሞ የቃሉ ገላጭ አካልም አለ። በእነዚህ ሁለቱ መካከል እነዚህ ግልጽ ካልሆኑ የተሰወረ ሰው ከሆነ እኔ እገሌ ጋር ሄጄ በእገሌ ላይ የምመሰረት ከሆነ የኔ ድነት አጠቃላይ ሪስፖንስብልም ሊሆን አልችልም። እኔ እንዴት አድርገ ነው ሪስፖንስብል መሆነው? ቅድም እንዳልኳችሁ ነው። የሆነ ሰው አሳስቶኛል። በቃ እግዚአብሔር እኔ በቃ አንተ የሰጠኝ ለምሳሌ ብዙዎቹ እንደሚሉት የሆነ አካል ላይ ያስቀምጦት ከሆነ ኢንፋሊብል በሆነ መንገድ የሆነ አካል ላይ ያስቀምጦት ከሆነ ስለዚህ እግዚአብሔር እሱ ነው ያሳሳተኝ ብዬ እኔ እዛ ላይ የሚየን ወደ ብዬ ልክክ ማድረግ እችላለሁ። ግን እንደዛ አላረግም። እግዚአብሔር የኔ ሪስፖንሲቢሊቲ ራሴ ብቻ ነው ሪስፖንሲቢሊቲውን የምወስደው። ለዛ ነገር ደግሞ ክሊር መሆን አለበት። እሺ እንደዚህ አይነት ብዙ ሎጂኮችን ማቅረብ እንችላለን። ግን ትልቁ ነገር ኤፌክቲቭ ኮሚኒኬተር ሁሌ እግዚአብሔር አለ። ኤፌክቲቭ የሆነ ኮሚኒኬሽን ደግሞ በቅዱሳት መጽሐፍ ተገልጧል የሚል አርጊመንቱ በቂ ይመስለኛል። እሱን ካልናችሁ ዘንዳ ቀጥሎ ደግሞ የሚመጡ ጥያቄዎች አሁን ከባባድ ጥያቄ ነው እንግዲህ። ምክንያቱም በ16ኛ ክፍለ ዘመን ላይ የሶላ ስክሪፕቹራ እንዳጠቃላይ እና ክላሪቲ በሚገለጥበት ጊዜ የነበረው አርጊመንት አንዱ አርጊመንት ምንድን ነው? የተነሱት አርጊመንቶች አሉ እና አንድ ሮበርት ቤላርሚን የሚባል እጅግ ዶግማቲክ ካቶሊክ ፌዝ በ16ኛ ክፍለ ዘመን ከትሬንት በኋላ እጅግ ፋይት ያደረገ ነው። አብዛኛው ከሪፎርመሮቹ ጋር በተለይ አንድ በኋላ እንድታነቡ ሪኮመንድ ከማድረጋችሁ መጽሐፍ አንዱ የዊሊያም ዊቴከር መጽሐፍ ነው። የሪፎርምድ ክርስቲያን ጻፊ ነው እና ከዛ ጋር ያደረጉትን አርጊመንቶችን ላይ መሰረት አድርገ ቢያንስ 1 2 3 አርጊመንቶችን ላቅርብና ለዛ ነገሮችን ለመመለስ እንሞክር። ግልጥ ከሆኑ ቅዱሳት መጽሐፍት ግልጥ ከሆኑ ጋይስ እስካሁን ይሰማሉ አይደለም? ምንም እሺ ግልጥ ከሆነ ዘንዳ አሁን ቀጥሎ ደግሞ ይመጣው እሺ እስካሁን ያወራው ነገር ግልጽ ከሆነ መጽሐፍ ቅዱስ ግልጽ ነው የምትለው ከሆነ የሚል አርጊመንቶ ላይ እንቆምና አንደኛ መጽሐፍ ቅዱሳችን ራሱ የተለያየ ነገር ወይም ደግሞ በጣም ሪፓግነንት የሆኑ ነገሮችን አይደለም እንደሚያወራ ከየት ነው የምታመጣ? ማለት መጽሐፍ ቅዱስ ራሱ የሚቃረን ነገር ያለው አይደለም ማለት። እውነት ለመናገር አብዛኞቹ የቤላርሚንም ሮበርት ቤላርሚንም ሆነ አብዛኛው አሁንም ዛሬ የሚያነሱት ሶላ ስክሪፕቸር የሚያቀበሉ አካላቶች የሚያነሱት ነገር አንዳንዶቹ በኋላ አንዳንዶችን ለማሳየት እንደሞክረው በጣም የፖስት ሞደርን ሜንታሊቲ ፕላስ ደግሞ በጣም በቃ የኤቲስቶች የሚያነሱት አይነት አርጊመንቶችን ነው የሚያነሱት። እሺ ግልጥ ነው ካልክ ለምሳሌ አንዱ ወንጌል ላይ ኢየሱስ በ3 ሰዓት ተሰቀለ ይላል። አንድ ቦታ ላይ ደግሞ 6 ሰዓት ተሰቀለ ይላል። ስለዚህ
6 ሰዓትና 3 ሰዓት ማለት ደግሞ አምቢጊዩቲ ነው። አምቢጊዩቲ ከሆነ ደግሞ ክላሪቲ ኦፍ ስክሪፕቸር ውሸት ይሆናል። ክላሪቲ ኦፍ ስክሪፕቸር ደግሞ ውሸት ከሆነ ሶላ ስክሪፕቹራ የምትሉት ትምህርትም ውድቅ ይሆናል አይነት አርጊመንት ነው። ምናልባት እንደዚህ አይነት አንደኛ ምን ያልን ነው? እኛ ቀደም ብያለሁ ክርስቶስ 3 ሰዓትም 6 ሰዓትም ተሰቀለ ብንል ምንድን ነው ከመዳን እውቀት ጋር የሚገናኘው? ዋና መሰቀሉን ነው። 3 ሰዓት 6 ሰዓት ማለት እሱ ምንም የሚቃረን ነገር የለውም። ይህ የሚቃረን ፖይንት አይደለም። ዝም ብዬ ነው ያነሳሁት እነሱ የሚያነሷቸው አርጊመንቶች ስለሆኑ። ምክንያቱም እንደዚህ አይነቶቹ ተቃራኒ የሚመስሉ ፉል ኦፍ ኮንትራዲክሽን የሚመስሏቸው ግን ይህንን ለማንሳት እና ቀጥሎ ደግሞ ክላሪቲን ለመቃወም የሚፈልጉት ስለሆነ አካላቶቹ። ስለዚህ ምንድን ነው 3 ሰዓትም 6 ሰዓትም ይሰቀል ይሁን፣ ግን ክላሪቲያችን አይነካም። ምክንያቱም ቅድም ካልናቸው 4ቱ ፖይንቶች ጋር ምንም የሚገናኝ ነገር የለም። የክርስቶስ ሞት ትንሣኤ ምናምን በጭራሽ ከዚህ ጋር አይገናኝም። ከ10ቱ ትእዛዛት ጋር ምንም በጭራሽ አይገናኝም። ከጸሎቱ ጋር አይገናኝም። ከሳክራመንት ጋር አይገናኝም። ግን ተቃርኖ የለውም። እንደዚህ አይነት አርጊመንቶች ነው የሚያነሱት። ብዙ አርጊመንቶችን ማንሳት ይቻላል፣ ግን እችን ለምሳሌ ያህል ለማንሳት ነው። ስለዚህ መጽሐፍ ቅዱስ ኮንትራዲክሽን አለው ከተባለ በጭራሽ ኮንትራዲክሽን መኖር ያለበት እኛውም በምንላቸው ዶግማቲክ ፌዝ ላይ ነው። ለምንድን ነው ብዙ ጊዜ ምንድን ነው ክላሪቲን ስናወራ ቅድም እንዳልኩት ፌዝ እና ሞራል ላይ ነው። ፌዝ ማለት ዶግማቲክ ፌዛችን ነው። ሞራል ማለት ደግሞ ስነ ምግባር እግዚአብሔርን ለመምሰል የምናደርገው ጥረት የክርስትና ህይወት ውስጥ ነው። ከዚህ ጋር ምንም አይገናኝም። አይ እገሌ በዚህ ዓመት ኖረ በዛ ዓመት ሞተ ይላል። ይህ ምንም ከመጽሐፍ ቅዱሳችን ከኛ ከምናስቀምጠው ከክላሪቲ ጋር ምንም ግንኙነት የለው። አይ እዚህ ቦታ እንደዚህ ይላል፣ እንደዛ ቦታ እንደዛ ይላል። አሁንም በጭራሽ። እሺ አንደኛ ፉል ኦፍ ኮንትራዲክሽን የሚለውን አሳይቻቸዋለሁ። እሱ ብዙም ከክላሪቲ ጋር አይሄድም። ሁለተኛ ከክላሪቲ ጋር ደግሞ ምን ይላሉ? መጽሐፍ ቅዱስ ራሱ ዲስፕሩቭ ያደርጓል። እንዴት ስንላቸው ለምሳሌ የሚያነሷቸው ክፍሎችን እናንሳ። አንደኛ ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 16 ያለው ክፍል እዛ ላይ ጴጥሮስ ምን ይላል? ከጳውሎስ መልእክታቶች አንዳንዶቹ ለመረዳት የሚያስቸግሩ አሉ ይላል። ጳውሎስ ማን? ጴጥሮስ። የማን ጽሑፍ? የጳውሎስ። ስለዚህ ምንም እኮ እናንተ የምትሉት ነገር ውሃ የሚያነሳ አይደለም። ለምን? ጴጥሮስ ራሱ የጳውሎስን መልእክትን መረዳት አንችልም ብሏል። ስለዚህ የጳውሎስ መልእክትን ካልተረዳን ደግሞ አብዛኛውን የዶግማቲክ ፌዝ እና ሞራል አስተምሮችን የያዘ እሱ ስለሆነ ስለዚህ ውድቅ ይሆናል ይላሉ። እንዴት አድርገን የምንመልሰው? በጣም ከባድ ነው ጋይስ። ክላሪቲን በቃ የሚያፈርስ ትምህርት ነው ይሄ እንልና ቀጥለን ደግሞ በቀላሉ ነው የምንመልሰው። ምክንያቱም ጴጥሮስ ምንድን ነው ያለው? አንዳንዶች የሚያስቸግሩ አሉ በጳውሎስ ውስጥ አለ። እውነት ነው፣ ምንም ጥያቄ የለውም። የጳውሎስ መልእክታት ውስጥ አንዳንዶቹ በጣም ለመረዳት የሚያስቸግሩ ነገሮች አሉ። ቅድም ለምሳሌ እንዳልኳችሁ ተሰሎንቄ ላይ የክርስቶስ ተቃዋሚ ማን ነው እሱ? ማን ነው እሱ? እኛ አናውቅም። እውነት ለመናገር ማን ነው የክርስቶስ ተቃዋሚ? መረዳት ትችላላችሁ? አንችልም። ቀጥሎ ደግሞ አረ በጣም የተነሱ ነገሮች አሉ ከራፕቸር ጋር የተገናኙ ምስጢር የሚል ነገሮች፣ አንዳንዶቹ መረዳት የማንችላቸው ነገሮች አሉ። ግን እነዚህ መረዳት የማንችላቸው ነገሮች ከአራቱ ቅድም ካልኳችሁ